ቀን እስኪደርስ በጣም ርቆብኛል። እስካገኝ ቸኩያለሁ። ሳገኝ ደግሞ ያንተ መጨረሻ እንደሚሆን እንድታቅ ፈልጋለሁ። ጋይስ ማቀሳሰራችን ቀጥለናል። ጆኒን አግኝተነዋል። ጆኒ ትላንትና የሚገርም ፋይት ነበር። አንተና ሰይዶ መንገድ ላይ ተገናኝታችሁ ፋይት አድርጋችኋል። ብዙ ሰው ስክሪፕት ነው እያለ ነው። ከዛ እንጀምርና ሌሎችን እንቀጥላለን። ስክሪፕት አይደለም። እኛ እንግዲህ ተጠርተን የነበረው እዚህ አሁን ያለንበት አድዋ ውስጥ አሻራ እንድናደርግ ተብሎ ነበር። ግን አዘጋጆቹ ተፋጣጠፉ። ሁለታችንም በአንድ ሰዓት መጥራት አልነበረባቸውም። እኔ አንተን ካገኘውክ አለቀህም ብየዋለሁ። ሳገኘው እዚህ ሶሻል ሚዲያ ላይ የምንነጋገረው ነገር እውነት እንደሆነ ህዝቡ እንዲያውቅ እንፈልጋለን። ያ ሁላ ሰው ባያገላግለው ኖሮ ሴዶ አይወጣም ነበር ከዛ ቦታ። እዛው በነበረበት ቦታ ተተክሎ ነበር ወደ ቤት የሚመለሰው። 100% አድምጬዋለሁ ምናምን ሰምቼዋለሁ ዛሬ በሰራው ቪዲዮ ላይ እና እሱ ምን ያህል እውነት ነው? ምኞት ነው። ሁሉም ሰው እኮ ምኞት መናገር ይችላል። አድምጬዋለሁ እንዲህ ብዬዋለሁ። ቪዲዮ ይለቀቅ። ይሄ የዩፎ ፋይል አስመሰለው ብቻ እንደሚባል። እስቲ ለከሚ ፊቴ ደግሞ ይመስላል ሴዶ አንድ ቡጢ ቀምሻለሁ ካንተ ላይ አሪፍ የሆነ ቦክስ አቅምሻለሁ እና አይ ዋንት ሞር በጣም ተወስሻለሁ። ቀኑ እስኪደርስ በጣም ርቆብኛል። እስካገኝ ቸኩያለሁ። ሳገኝ ደግሞ ያንተ መጨረሻ እንደሚሆን እንድታቅ ፈልጋለሁ። ግን የእውነት መንገድ ላይ በማንኛውም ሁኔታ ብትገናኙ ፋይት ታደርጋላችሁ? ኤኒ ታይም ኤኒዌር ሴዶ እኔ ካገኘውክ አንተን አሳያቸዋለሁ። ሶሻል ሚዲያ ላይ ከዚህ በፊት የዛሬ 4 ዓመት ኢንስታግራም ላይ ቴክስት ያደረኩታል ፋይት እናድርግ እያልኩ ይሄ ልጅ እኔ ለመኮርኮም ምን ያህል እንደሸኮልኩ አልገባችሁ። ምን ጋይስ እንደዛ አይደለም ጸባዬ። በጣም ታታሪ ሆንኩ ሰው ነኝ። ግን ሴዶ ተገርፎ አያውቅም እና እኔ እዚህ ምድር ላይ የተቀመጥኩት እንደዛ አይነት ሰዎችን መስመር ለማስገባት ነው። ከበር እሺ ሌላኛው በመጨረሻ ለሱ የምታስተላልፍለት መልእክት አለ? አስተላልፍለትና ሴዶ ትሬን አድርግ፣ የምችለውን ያህል ስፖንሰር አገኝ። ቀኑ ሲደርስ ስቴጅ ውስጥ እነግርሃለሁ። ዋና መልእክቴ ለአንተ። እሺ ዛሬ ስለተፈራረምከው ነገር እናውራ። ዛሬ የሆነ ፊርማ ላይ ነው የመጣሁትና ስለምንድን ነው ይሄ ሎኬሽን? እንግዲህ የታሪክ መደጋገሚያ ሆኗል። ዛሬ እንግዲህ የመጀመሪያ የብራዚሊያን ጁጁትሱ የስልጠና ፕሮግራም ፊርማችንን ተፈራርመናል ከኢትዮጵያን ኢንተግሬትድ ማርሻል አርትስ ፌዴሬሽን ጋር። አሁን ኢትዮጵያ ውስጥ the biggest problem ጁጁትሱ እንዳያድግ የሚያደርገው ነገር የአሰልጣኝ እጥረት ነው። እኛም ደግሞ በጣም ስትሪክት የሆነ ኩሪኩለም አውጥተን ማንኛውም ስፖርት ላይ ያለ ሰው ግዴታ ማርሻል አርትስ ብቻውን በቃ ማንኛውም ስፖርት ላይ ያላችሁ ሰዎች ብራዚሊያን ጁጁትሱና ግራፕሊንግ ሬስሊንግ ሀገር ውስጥ ማስፋፋት የምትፈልጉ ሰዎች ተመዝግባችሁ እኔ ፐርሰናሊ I'm going to imagine I have a fight coming up በጣም ብዙ ውጥር ያለ ስኬጁል አለብኝ። ግን ለዚህ ስፖርት I'm going to take at least 4 to 2 hours every single day እናንተን ለማስተማር ያሰለጠናችሁ አሰልጣኞች አሉ። በደንብ አድርገን ነው በየሀገሩ የምናስፋፋችሁ፣ ግን ብቁ አድርገን ነው የምናስፋፋችሁ። this is not going to be easy። ደም ትተፋላችሁ፣ ግን ታሪክ ትሰራላችሁ። ያገኛችሁ አናውንስመንት አሁን በዛሬ ነው የተፈራረምነው። የሚቀጥለው ሳምንት ለመጀመር ነው ያሰብነው። የሚቀጥለው ሳምንት አርብ ፕሮባብሊ አናውንስ እናደርጋለን። ሎኬሽን፣ ክፍያ፣ ኤቭሪቲንግ የሚያስፈልገውን ነገር በሙላ በቀጣይ ቀናቶች ውስጥ እናሳውቃችኋለን። እናንተም የኔን ሶሻል ሚዲያ ፔጅ የሷን ሶሻል ሚዲያ ፔጅ በመከታተል ይሄን ኢንፎርሜሽን ተቀበሉ። whatever experience you have guys ታሪክ መስራችና የመጀመሪያዎቹ የብራዚሊያን ጁጁትሱ የግራፕሊንግ መስራች መሆን የምትፈልጉ ሰዎች I swear to God there's literally 4 ሰው ብቻ ነው ኢትዮጵያ ውስጥ ይሄን ስፖርት እያስተማረ ያለው። ከኢትዮጵያ 100 ሚሊዮን ሰው አለ፣ 4 ሰው ብቻ ነው እያስተማረ ያለው። እኔ ቢያንስ 10,000 ሰው ይሄ ችሎታ ባጭር ሰዓት ቢኖር still ይጎልባቸዋል። there's abundance mentality እንዲኖራችሁ ይገባል። ሀገር ውስጥ ያለውን ሰው ብቻችንን አስተምረን አንጨርሰውም። ሁላችሁም ከጎናችን እንድትሆኑ እንፈልጋለን። ስፖንሰሮች ይሄንን የትምህርት ፕሮግራም ስፖንሰር አድርጋችሁ ተማሪዎቻችን ሀገራችን ውስጥ ያለውን ስፖርት እንዲዳብሩ ማገዝ የምትፈልጉ ከሆነ ዲኤምአስ አብረናችሁ እንሰራለን። እናንተም ደግሞ ከባድ ከመንግስት ጎን ቆማችሁ ስፖርት ያሳደጋችሁ ቢዝነሶች እንደምትሆኑ የምታሳውቁበትን ምስክር ወረቀት እንሰጣችኋለን። this is going to help you። አንተና ማን ያዘዋል? ምንድነው ያጣላችሁ? ምንም ጸባ አለለውም። እኔ ከማን ያዘዋል ጋር ማውራት ነው የምፈልገው። it's just ሀገራችን ውስጥ የአይምሮ ጦርነት መጀመር አለበት ብዬ አስባለሁ። ማን ያዘዋል ደግሞ በጣም don't get me wrong ሰውየው በጣም ፈታ ያለ ልጅ ሊሆን ይችላል። ግን ኢንተሌክቹዋሊ ወይ ደግሞ በሚያወራ ሰዓት ሚስሊዲንግ የሚያስደርጉ ሀሳቦች የሱ ፕላትፎርም ላይ ሲያመጣ አየዋለሁ። አብዛኛውን ጊዜ ደግሞ ኖቲስ ያደረኩት ኦብዘርቬሽን ነው። ማን ያዘዋል ቻሌንጅ ተደርጎ ያውቅም። ሁሌ እሱ ሲያወራ
ሌላ ሰዎች ደግሞ እንዲያወራ የሚፈቅዱለት ፕላትፎርም ላይ ነው እንጂ የማይሆን ሐሳብ ወይ የማይሆን አይዲዮሎጂ በሚናገር ሰዓት እነዚህን ሐሳቦች የሚቃወሙት ሰዎች ሊኖሩ ይገባል እንጂ ሁሌ አንተ ካፍ ቃል ስለወጣ በኮንፊደንስ እና በጩኸት ስላልከው ልክ ነህ ማለት አይደለም። and ይሄን ፕላትፎርም ለመጀመር ደግሞ I feel like ማን ያዘዋል ራሱ would want to be the person እንደዚህ አይነት ኢንተሌክቹዋል ዳያሎግ ሀገር ውስጥ ያመጣ ለመባል ሀገራችን እያደገች ነው። በጉልበትና በፋይት ብቻ ሳይሆን በንግግርም መዋጋት መቻል አለብን። ማን ያዘዋል ደግሞ it's just one person ግዴታ ማን ያዘዋል መሆን የለበትም። በጣም ብዙ ጠንካራ አመለካከትና ሀሳብ አለብን የሚሉ ሰዎችን አሰልፈን እናናገራቸዋለን። ያለሽ ማንንም አብሮ የሚሉት እነ ሴዶ ምናምን ነው የምታገኛቸው። እንዴት ነው ከሴዶ ጋር ስለ ሀሳብ መጻፍ አይችልም? እሺ ማን ያዘዋል አንተ ምን አይሰው ነው? I think በጣም ፖዚቲቭ ኢምፓክት መፍጠር የሚፈልግ ሰው ነው፣ ግን ብዙ የተሳሳቱ አመለካከቶች አሉት። but at the same time ደግሞ ያደረገውን ጥሩ ነገር እዚህ ጋር እንትን ማድረግ አንችልም። እሱ ጋር በሐሳብ የመጣውበት ምክንያት የፋይቲንግ ዓለም ውስጥ እንግዲህ እኔም በሐሳብ የሚያናገረኝ ሰው የለም። የምን ታውቂያለሽ ማንንም አብሮ የሚሉት እነ ሴዶ ምናምን ነው የምታገኛቸው። እንዴት ነው ከሴዶ ጋር ስለ ሀሳብ መጻፍ አይችልም? እሺ እሺ። ስለዚህ በተደጋጋሚ ለማን ያዘዋል ኮላው ታቀርብለታል፣ አልተቀበለህም። ሰምቶኛል፣ ያውቃል ማን እንደሆንኩ። በየፖድካስቱ የኔን ስም ሳይጠራ አንድ ኤፒሶድ አሳልፎ አያውቅም። ስለዚህ he knows the challenges out there ምን እየጠበቀ እንደሆነ I think እያጠና ነው። ኳንተም ፊዚክስ መጽሐፍ ይዞ እየሸመደደ ነው። ስለዚህ ማን ይሰምታል? hopefully ማን ያዘዋል እየተዘጋጀ ነው ብዬ አስባለሁ። ምን እንደምታስተላልፍለት መልእክት? ትምህርት አይጠቅምም የሚል ሀሳብ አለው። አሁን ለምሳሌ ማን ያዘዋል ከንቃተ ህሊና ጋር ራሱ ቢያንስ ከ40 ደቂቃ በላይ ተከራክረው ያልተፖሰተ ከት አድርጎታል ከፖድካስት ውስጥ እና ይሄን ነገር ላጣፍጥልህ። አንተ ትምህርት አይጠቅምም ያልከው፣ እኔ ግን ትምህርት ይጠቅማልም አይጠቅምምም የሚለውን ቶፒክ ኢዘር ዋን ይዤ ካንተ ጋር አከራከራለሁ። ሰምተሃል? ይጠቅማልም ብዬ አሳምናለሁ፣ አይጠቅምምም ብዬ አሳምናለሁ። whichever one issues እንግባ። ሌላኛው የስትራይክ ችሎታ ላይ ጥያቄ ያነሳሉ። ጁጁትሱ ላይ እንጂ ጎበዝ አይደለም የሚሉት ነገር አለ። እሱ ምን እንደምላሽ? አዎ ጎበዝ አይደለም። ጎበዝ ሳልሆን ጎበዝ የሆኑትን ሰዎች አሸንፋለሁ። that's all that matters። imagine ስትራይክ ማድረግ መስመሩ ስትራይክ ማድረግ ማይችል ሰው ነው አንተን የሚያንቅ። ስትራይክ ማድረግ ተፈቅዶልህ ማለት ነው። አንተ እኔን ኖክአውት ከማድረግ በፊት እኔ አንቀሃለሁ። that's ጉራ አይደለም። that is a prophecy። የአዲስ አበባ ልጅ ሆነህ ከሰሞኑን ግብርና ላይ ያየንህ ነውና እንዴት ግብርና ላይ ትገባቻለህ? ብዙ ጊዜ ያልተለመደ ነው። ስለሱ ብለም ማወቅ ፈልጋለሁ። ደሜ ውስጥ ያለ ነገር ነው። እኔ እንግዲህ አያቴ ገበሬ ነበረ አዲስ አበባ ከመምጣቱ በፊት። ስለዚህ አሁን እንግዲህ ወደ ሩታችን መመለስ አለብን። ህዝብ የሚያበላ ስራ ደግሞ አይስፈላክ የሚያስከብር ስራ ነው። መቼም ራናት አያረግም። በዚህ ጋር ሀገራችን ውስጥ የምትመለከቱትን አይነት የሚተከሉ የኮሪደር ልማት ላይ ያሉ ችግኞች፣ ለቤታችሁ የሚሆኑ ችግኞች at the same time ደግሞ ዶሮ የምትፈልጉ ከሆነ በሰፊው እያመረተን እያከፋፈልን እንገኛለን። golden harvest, mark my word, የዛሬ 10 ዓመት is going to be one of the biggest companies in the country and the continent። የህይወት ግብህ ምንድነው? አንድ ሰው ብሎታል ግን እደግመዋለሁ። እሺ በጣም ብዙ ብር ሰርቼ ብር አይጠቅምም ማለት ፈልጋለሁ። ዋው ለዚህ ተርፎ ማለት ነው። ተርፎ በቃ አይጠቅማችሁም ይቅርባችሁ ለፍለፉ ወደዛ የሚለውን እንትን ማለት ፈልጋለሁ። ለመስፍኔ ምንድነው አንተም የምታስተላልፍለት መልእክት? መስፍን ብሩ ኢቲኤፍሲ3 በህይወትህ አይተህ ማታውቀው ገንዘብ ኦፈር ይደረግልሃል። አንተ መተህ you can be the highest paid ኢትዮጵያ ውስጥ ከፍተኛ ገንዘብ የተከፈለው ቦክሰኛ የኤምኤምኤን ስም የቦክሲንግን ስም በኤምኤምኤ ላይ ያስከበረ ጀግና መሆን ትችላለህ። የመጀመሪያውን ኤምኤምኤ አሸናፊም አሸንፈህ ሁለተኛውንም አሸናፊ አሸንፈህ እዚህ ስቴጅ ላይ መንገስ ትችላለህ። ስለዚህ እኔ ከዚህ በኋላ ስለ መስፍን ብሩ ምንም አይነት ኢንተርቪው አልሰራም። ኢቲኤፍሲ3 አናውንስ ሲደረግ ኮንትራት ይፈርም፣ እኔ ጠብቀዋለሁ። እኔ ኦሬዲ እንደምፈልግ ፈቃደኛ እንደሆንኩ ተናግሬያለሁ። ከዚህ በኋላ ግን እሱም እንደሚላችሁ ልንገራችሁ። እኔ ኤምኤምኤ የሚል ካፌ አልወጣኝም። በቦክሲንግ ብቻ እኔ በጎበስኩበት እድሜ ልኬን ባሳለፍኩበት ስፖርት ብቻ እንገናኝ ነው ያልኩት። ስለዚህ አፉ በሉኝ ይላል። በቃ ይቅር እንላለን። በቦክስ 100 ጊዜ ብንጋጠም 100 ጊዜ አሸንፋለሁ ብሏል። ለዚህም እንደምላሽ ወል ኦሬዲ ደጋግሜ ተናግሬ አዲስ መናገር ያለብኝ ነገር የለም። ይኸው እዚህ አድዋ ፊት ለፊት ነው ያለነው። ሁለታችንም እዚህ መተን ከ2 ወር በፊት ታሪክ ሰርተናል። ግን ያንተን ማርሻል አርት ሰቅለህ ሌሎችን ማንቋሸሽ የምትፈልግ ከሆነ ና አሳየን። because የኔ ማርሻል አርት ከሁሉም ይበልጣል የምትል ከሆነ የማርሻል አርት መፈተኛ ምንድነው? ኤምኤምኤ because ማርሻል አርት ሚክስ ማርሻል አርት የሁሉም ማርሻል አርት
አምብሬላ ስር ያለ ነው። ስለዚህ በኔ ስፖርት ብቻ ነውና ግጠሙኝ ማለት አችልም። እኔ በኔ ስፖርት መተና ግጠሙኝ ጁጂትሱ ላይ ላይክ ሰባብራለሁ። ሶ ላይክ this doesn't make sense። ጆኒ ፍቅረኛ አለ መሰለኝ፣ የሰማ መሰለኝ ፍቅረኛ አለ። መጀመሪያ ካንተ መልስ እኔ ፍቅረኛ የለኝም። የስራዬ ላይ እና ህይወቴ ላይ ነው ፎከስ ማድረገው። ቤተሰቦቼን አስተዳድራለሁ፣ ጨዋ ልጅ ነኝ እና ራሴን ለጋብቻ የምትሆን ልጅ ህይወቴ ውስጥ እስክትገባ እየጠበቅኩ ነው።